መንፈሳዊ ግን እንዳልኳችሁ in order for me በአማራ ለመባ ኦርቶዶክስ መሆን አለብኝ። I'm sorry እኔ ፕሮቴስታንት ሆኜ እሞታለሁ እንጂ አንደኛ እኔ ድኛለሁ፣ የዘላለም ሕይወት አግኝቻለሁ። ከተራ ብሔርተኝነት ከተራ ዓለማዊነት ምድራዊነት ተረፌያለሁ። ዘላለማዊ ሕይወት ፓስፖርት ተሰጥቶኝ ጴንጤ እንዴት ጴንጤ የሆነ ብሔርተኛ ትሆናለህ? እንዴት ጴንጤ የሆነ ብሔርተኛ ትሆናለህ? ውሸት 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 ሆዳም ውሸት። አንተ የጴንጤ ኦሮሞ የኦሮሞ ብሔርተኛ ጴንጤ የሀዲያ ብሔርተኛ ጴንጤ አንተ አስመሳይ አንተ ውሸታም። አሁንማ ድሮኮ ኃጢአት ይፈራ ነበር። አሁንማ እግዚአብሔር ነው የምላችሁ እኛ ተደፋፍረነዋል። ወይኔ ቲክቶክማ አደፋፍሮናል እኮ ቲክቶክማ እኛ ፕሮቴስታንት እምነት በክርስቶስ ኢየሱስ ዳግመኛ ተወልደናል በመንፈስ ቅዱስ ተሞልተናል የምንለው ሰዎችም እኮ ወርደን ከእናንተ ጋር እኮ ቁጭ ብለን እኮ አብረን እኮ እንሰዳደባለን እኮ። ምንም መሰዳደብ ጴንጤው መሰዳደብ ምናምን ምን ችግር አለው? መጠጣት መጨፈር ምናምን ምን ችግር አለው? በቃ ቀረ። ላለፈው 5 ዓመት ከተመለከታችሁ ዓለም እያበደ ዓለማዊ የሆነ ክርስትና ሪፕሌስ እየተደረገ ነው። ሪፕሌስ ቲዮሎጂ ሪፕሌስ እየተደረገ ነው። ጴንጤው አሽቃባጭ አስመሳይ ወንጌል አማኝ የሚባለው በወንጌል የሚመካ የነበረውን በገንዘብ ነው የሚመካው፣ በብሔሩ ነው የሚመካው። ወንጌል አማኝ ሲባል የነበረው እንደኔ አይነት ሰባኪና አስተማሪ የለም። ሁሉም ለሆዱ ነው የሚኖረው፣ ለገንዘቡ ነው የሚኖረው። ቢኮዝ እንደዚህ ከሰበከ ይባረራል። ሆዳደር ሆነናል። ሆዳደር ኢየሱስን ክደናል። ወንጌል አማኝ የምንባለው በተለይ ውሸት ብሔርተኛ ናችሁ፣ ውሸታሞች ናችሁ። ተቀላቅላችኋል። እንዳሉ ቲክቶከሮች እንዳሉ ግማሹ ጴንጤ ነው፣ ግማሹ ተሳዳቢ ባለጌው ጴንጤ ነው፣ ግማሹ ለማኙ ጴንጤ ነው። ናሁን ጴንጤ ነው፣ ራቺ ጴንጤ ነው። ዘረኛ ጥንብ ዘረኛ ራቺ የሚባል የኦሮሞ ዘረኛ ጴንጤ ነው። ናሁን ፎንጤ ጴንጤ ነው። አምጡልኝ። ጆን ዳንኤል ጴንጤ ነው። ጃኒ ግማሽ ጴንጤ ናት። አዶናይ ግማሽ ጴንጤ ነው። የዩ ጭፋት ነው። ጋይስ this is why ባደር ማረጋችሁ this is why ተረባርባችሁ ተሰባስባችሁ ለምን እንደጠላችሁ ይልንገራችሁ። you don't know now you know። የጠላችሁኝ ውስጣችሁ ያለውን መንፈስ ስለምቀጠቅጠው ጴንጤውም ኦርቶዶክስ አማራውም ኦሮሞም ወላይታውም ሀዲያውም በተለይ ወንጌላዊ አማኝ ነኝ የምትሉ ሰዎች አሳዩ። prove it ለጋለሞታ ለሴት አዳሪ ሀቅን መናገር ማትችሉ እውነት ነው ማለት እኮ ነው ያለብን። እውነት ነው፣ ውሸት ነው። ሀቅ ነው። ተሰል አሁን እቺ ቀዳዱና በየቦታው ፖስት አድርጉ። ደግሞ እበዱ። ደግሞ ኦርቶዶክሶች ደግሞ እበዱ፣ አልቅሱ፣ ተንከባለሉ። ወይኔ ይሁዳ እንደዚያ ነው ምናምን። አሮን ኬር መዳር አለብን። መጽሐፍ ቅዱስ አንብብ። መግደል አቁም፣ መሳደብ አቁም፣ ዝሙት አቁም፣ ስካር አቁም። አሮን ኬር ኦርቶዶክስ አትሁን እያልኩ አይደለም። አቁም፣ ስድብህን አቁም፣ ዝሙትን አቁም፣ ስካርህን አቁም። መጽሐፍ ቅዱስ አንብብ። ቆይድ የዛን ጊዜ አንብብ መጽሐፍ ቅዱስ ከዛ ፍጥረት እስከ ራእይ ያለውን አንብብ። እስኪ ምንድነው የምታምነው? ከየት መጣ? ለምን ነው ብለህ ጠይቅ። ዋይ በል ለምን ብለህ ጠይቅ። የት መጽሐፍ ቅዱስ እንደዛ ይላል? የት ብለህ ጠይቅ። አንብብ፣ ተረዳ። ዝም ብሎ እንትን ማለት የለም። ጠይቅ። ጴንጤው ጠይቁ፣ አንብቡ። እናንተ ሃይማኖተኞች፣ እናንተ እግዚአብሔር ፈራ ያላችሁ አንብቡ፣ ጠይቁ። እንዴት? ከየት መጣ? ዋይ ማን ጀመረው? ማን ጀመረው? እንዴት? ጠይቅ። ዝም ብለህ እንደ ከብት እንደ በግ ጠይቅ። እኔን መጥላት መሳደብ ትችላለህ። የምናገረውን ነገር ግን የማስተላልፈው መልእክት ግን ልትቃወሙ አትችልም።
እኔ ተናጋሪውን አሁን እኔ የተናገርኩት ነገር ሁሉ የኔ ንግግር አይደለም፣ የእግዚአብሔር ቃል ነው። ትክክለኛ መጽሐፍ ቅዱሳዊ የእግዚአብሔርን ቃል ነው የተናገርኩት። ለምን ተናደዳችሁ? እኔን ስለምጠሉኝ። ለምን እንደምጠሉኝ? በውስጣችሁ ያለው መንፈስ የተጫነው የኢየሱስ መንፈስ ሳይሆን የሰይጣን መንፈስ ነው፣ የጣዖት መንፈስ ነው። ይንጫጫል። እኔ እኮ ታውቃላችሁ፣ ስራመድ እኮ አጋንንት ያለባቸው ሰዎች ካሉ እኮ ይንጫጫሉ እኮ ውስጣቸው፣ ከመሬት ተነስቶ ይንጫጫል። ይህ ፋክት ነው። እኔ እኮ እየጠጣችሁ እየሰከራችሁ እየተሳደባችሁ እየዘሞታችሁ ራሳችሁን የምትዋሹበት ራሳችሁን አሁን የሀብት ሻማ ማብራት ነው አይደል? ጧፍ ማብራት በቃ ታስ ኃጢአት በቃ ጠፋ እንዴ ጋይስ? ማንን የምንሸዋወደው? አንሸዋወድ። this is the truth። ሀቁ ይሄ ነው፣ እውነቱ ነው። ይህን የሚጠላ ሰይጣን ብቻ ነው። ባደወይ ሰይጣን ሲጀምር ከቤታችሁ ነው የሚጀምረው። ባደወይ መጠንቀቅ አለባችሁ። ሰይጣን እናንተ ለእግዚአብሔር ለተጠራችሁት ነገር እንዳትቆሙ የሚያደርጋችሁ ከቤት ነው የሚጀምረው፣ ከቤተሰብ ነው የሚጀምረው። መጠንቀቅ አለባችሁ። በፍርሃት በማስፈራራት ፍርሃት ይለቃል፣ እንደዚህ ይለቃል፣ እንደዚህ ይለቃል። ኖ እግዚአብሔርን የምናመልከው እግዚአብሔርን የምንከተለው በእምነትና በእምነት ብቻ ነው። እግዚአብሔርን የምንከተለው የእኛ ህይወታችንን እንትን ብለን አይደለም፣ መርጠን አይደለም፣ መርጠን አይደለም። መርጠነው እንደ የምንከተለው ኖ አይተነው ኖ በእምነትና በእምነት ቃሉን አምነን ኦቢዲየንት ሁነን የሚለን ቃል ትክክል ነው ብለን ለህይወታችን አምነን መጀመሪያ ውጠነው፣ ከዛ በኋላ ትኖረዋለህ። ዋጋ መክፈል አለብህ። ዋጋ ክፍል ዋጋ መክፈል አለብህ። ትጠላለህ፣ ትሰደባለህ። ኢየሱስ ዋጋ ከፍሏል። ኢየሱስ ተሰድቧል። ኢየሱስ ተባሯል። ኢየሱስ ተሰቅሏል። እናንተ አንተ የምትፈልገው ምንድን ታሉ? ዩጤኝ እዩ ጩፋ የእግዚአብሔር አገልጋይ ይመስላል። ኖ አይደለም። ዮናታን አክሊሉ የእግዚአብሔር አገልጋይ አይደለም፣ አይደለም። በዚህ ምድር ወንጌል የምትሰብኩ የምታገለግሉ ከሆነ ትጠላላችሁ፣ ሀብታም አትሆኑም፣ አትወደዱም። እንዴት ሰው እንዴት በአጋንንት የተሞላ ዓለማዊ ሰው እንዴት ይወዳቸዋል? በሚሊዮን ፎሎወር አይኖራችሁም። ቤተክርስቲያናችሁ ትንሽ ነው የሚሆነው፣ የሚከተላችሁ ሰው ትንሽ ነው የሚሆነው። ካለበለዛ የምታስተላልፉት መልእክት የሐሰት መልእክት ነው እንዴ። ኢነፍ ዚነፍ ኢነፍ ዚነፍ ኢነፍ ዚነፍ። ጥሬን አውቀዋለሁ። እግዚአብሔር የጠራኝ ጥሬን በደንብ አውቀዋለሁ። በሐሰተኛ ነቢያቶችና ሐዋርያቶች ወንጌል የሚመስል ወንጀል ትምህርቶችን ለማስቆምና ትክክለኛ ወንጌል በኢትዮጵያ ሀገር እንዲሰበክ ነው። ትክክለኛ ወንጌል፣ ዋጋ የሚያስከፍል ወንጌል፣ መስቀል የሚያሸክም ወንጌል ናት። የተመቻቸ ናት እንዴ! የዘመኑ ወንጌላዊ የዘመኑ ፓስተር እኮ ተወዳጅ እኮ ነው። አርቲስት ማለት እኮ ነው። የዘመኑ ፓስተር እኮ አርቲስት ማለት እኮ ነው። ሞቲቬሽናል ስፒከር ማለት እኮ ነው። ስለ ኃጢአት አይናገር፣ ስለ ጽድቅ አይናገር እንዴ! አዩ ኪዲንግ ሚ? መጽሐፍ ቅዱስ የሚለው ሌላ፣ የምናየው ሌላ። የዘመኑ ጴንጤ ሌባ፣ አታላይ፣ አጭበርባሪ፣ ተሳዳቢ፣ ጋለሞታ፣ ባለጌ፣ ጠጪ፣ ሰካራም፣ ዝሙታም፣ ትዳሩን የሚፈታ 3 ሚስት የሚያገባ የዘመኑ ጴንጤ እኮ በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው። እንደነ ፓስተር ቸሬ ተወዳጅ፣ ለመወደድ በኦርቶዶክስ ለመወደድ፣ በሙስሊሞች ለመወደድ። አዩ ኪዲንግ ሚ? ወንጌል የሚሰበከው ለመወደድ አይደለም። ወንጌል ባደወይ ጦር ነው። ወንጌል ባደወይ ቤተሰብን ይከፋፍላል፣ ትዳርን ይበትናል። ወንጌል ስትሰብክ ትዳር ይበተናል። ልጅና አባት ይጣላል፣ እናትና አባት ይጣላሉ። ከዚህ ወንጌል ክርስቶስን ብቻ የሚመርጥ ሌላው ክርስቶስን ካልመረጠ በቤት ውስጥ ነው መጀመሪያ ችግር የሚፈጥረው ወንጌል።
ትክክለኛ የክርስቶስ ወንጌል ሲሰበክ መጀመሪያ ችግር የሚፈጠረው በቤታችሁ ውስጥ ነው። አማኝ ካልሆኑ ወንጌላው አማኝ ካልሆኑ you're joking me አይደለ? እኔ ቤተክርስቲያን ጋብዛችሁኝ ወንጌል ብሰብክ ድንጋይ አንስተው ነው የሚደበድቡኝ። አሁን የዘመኑ ጴንጤ ቸርች እጄ የእግዚአብሔርን ቃል ባስተምር ድንጋይ አንስተው ነው የሚደበድቡኝ። ቢኮዝ አንተ መልካም ነህ፣ አንተ የተቀባ፣ አንተ የተመረጥክ፣ አንተ እንደዚህ ነህ ምናምን እየተባለ ሱቱን ለብሶ ፐርፊውምን ነስንሶ በጣም ጽድቅ የለው ምናምን ሴቱም ወንዱም ሴቱም ቡታንቷ እየታየ ስቴጅ ላይ ዘላ የምትወጣ መድረክ ላይ ፓስተር ምናምን እየተባለች እስከነ ቡታንቷ እስከነ ጡት ማሳሻዋ የሚታይ ታይት ልብስ ለብሳ ምናምን። የዘመኑ ጴንጤ እኮ ናይት ክለብ እኮ ነው። ይጤ ስለ ኦርቶዶክስ ተዋህዶ እምነት ስለተቃወምኩኝ የጴንጤን እምነት የደገፍኩ መሰልኳችሁ? ኖ ጭራሽ ወንጌላዊ አማኝ የሚባሉ ቤተክርስቲያንማ ክለብ ሆኗል። ናይት ክለብ እኮ ነው። አያችሁ ምን በቃ ኢየሱስ ክርስቶስ በመጨረሻው ዘመን በሚሰበክበት ጊዜ የብዙ ሰዎች ልብ ይደነድናል፣ ጆራቸው ይደፈናል፣ መስማት አይፈልጉም። የሚያሳክክ ነገር ነው መስማት የሚፈልጉት እና ለራሶቻቸው አገልጋይ ያበጃሉ፣ አስተማሪ ያበጃሉ። እዚህ 90% እኔ አይገባውም። ለተመረጣችሁትና ለተጠራችሁት የክርስቶስን ድምፅ ለምታውቁት ብቻ ነው እየጮኩ የምናገረው። ሌሎቻችሁ እዛው ዙሩ። እናንተ እንደ ባፈሪንግ ሎድ እንደሚያደርግ ዶክመንት ዝም ብላችሁ ዙሩ። የክርስቶስን ድምፅ የሚያውቅ ግን የምናገረው ነገር ገብቶታል። የገባው ደግሞ ዛሬ ውስጡ መንፈሱ ውሃ ጠጥቷል። ነገ መጣበታለሁ፣ ጠብቁኝ። ሪቫይቫል ነው የማመጣው። we're gonna bring a revival. we need a revival. we need strong men of God to rise up and speak the truth without compromise. በጣም ጠንካራ የሆኑ የተመረጡ የእግዚአብሔር አገልጋይ ወንዶች ተነስተው ወንጌል መስበክ አለባቸው፣ ትምህርት ማስተማር አለባቸው። ይህን ፌክ ነቢያቶች፣ ፌክ ፓስተሮች፣ ፌክ አገልጋዮችን ማጋለጥ አለብን። የእግዚአብሔር ወንጌል መሰበክ አለበት። ካለበዛ ሀገራችን አይተርፍም፣ አይድንም። ነግራቸዋለሁ። 7 ዓመት ከፖለቲካ ሪታየር አድርጌያለሁ ብያቸዋለሁ። ከፖለቲካ ጡረታ ወጥቻለሁ። የኢትዮጵያ ችግር መንፈሳዊ ችግር ነው፣ ፖለቲካ ችግር አይደለም። ኢትዮጵያ ስፒሪቹዋል ችግር ነው ያለው፣ መንፈሳዊ ችግር ነው ያለው። ኢትዮጵያ የመንፈሳዊ ችግር ነው ያለው። and the solution is ወንጌል። the solution is የጳውሎስ አይነት ወንጌል፣ የጴጥሮስ አይነት ወንጌል እና ልፍስፍስ የሆነ ወንጌል አለ። ራሱን ለመካብ በቃ አሁን እኮ የምታየው ሁሉ እኮ ይመጣና ሁሉም ራሱን እኮ ነው የሚያስተዋውቀው። አይ እኔ ፓስተር ከላይ ባላለው፣ አዎ እኔ አዋቂ ዮናታን አክሊሉ አድቨርታይዝ ያደረገው መነገጃን ያደረጉት ቢኮዝ በዓለም ያለው ህዝብ ሁሉ ልቡ ሐዘን ላይ ነው ያለው። ነገር ግን ሐሰተኛ ነቢያቶች፣ ሐሰተኛ ሐዋርያቶች፣ ሐሰተኛ ፓስተሮች መጥተው ኦፖርቹኒቲውን ተጠቅመው ህዝቡን ወደ ገሃነም እየከተቱት ነው። ወደ ገሃነም፣ ወደ ጥልቁ እየላኩት ነው። ስለዚህ እንዳልኳችሁ አይኖ በጣም ከባድ ነው። ወይኔ የፖለቲካ ሱስ ከባድ ነው። ወይኔ የፖለቲካ አጋንንት ነው። እኔ ግን ነገራችኋለሁ። እዚህ ሶሻል ሚዲያ ላይ አለፈው 7 ዓመት ያደረኩት ግራውንድ ወርክ ነው። ናው አሳያችኋለሁ። መንፈሳዊ ትግል
በቤታየው ያለውን የጀዝቤል መንፈስ እዋጋዋለሁ። በውስጧ ያለው የዝሙት መንፈስ፣ የሽርሙጥና መንፈስ፣ ትውልድን ያበላሸ ያለው የጀዝቤል መንፈስ እንቃወመዋለን። አሳያችኋለሁ። ጠብቁኝ። ደህና ደሩ። ኢየሱስ ጌታ ነው። ብቻውን ያድናል። አዳኝም አማላጅም አባትም አብም ሰራጺም ቃልም ቢጊኒንግ መጨረሻም ሁለመናም ኢየሱስ ክርስቶስ ነው። በቃ 4 ነጥብ። ይህ በቲክቶክ የጠለጠጠ ለገንዘብ ብሎ የሰለመ ለገንዘብ ብሎ ጌታን የተቀበለ አንቀበልም። ባደዌ በቲክቶክ ኢየሱስን አትቀበሉም። ኢየሱስ በቲክቶክ አትቀበሉም። ቤተ ክርስቲያን ሂዱ። እኔ ወንጌል ለሰበኩላቸው ሁሉ ቤተ ክርስቲያን ሂደው ቤተ ክርስቲያን ተካፍለው በትክክለኛ እዚህ ላይ እኛ ይህን አየር የሰይጣን አየር ነው። ይህን አየር እየታገልን እንደምንም አድርገን ለክርስቶስ ኢየሱስ አሳ የምናጠምድበት ይሆናል። ግን ቤተ ክርስቲያን መሄድ ግዴታ ነው። አሁን ችግሩ ትልቅ የተሸወር ነው። ቤተ ክርስቲያንን በሶሻል ሚዲያ ሪፕሌስ አድርገነዋል። 2026 ግን እንመለሳለን ወደ ቤተ ክርስቲያን ሐዋርያ 2:42-47 ተሰባስበው ዳቦ ይቆርሱ ነበር እንደተባለ ወደ ቤተ ክርስቲያን ኢየሱስ ወንጌል ሲሰበክ ለገንዘብ አይሰበክም፣ ለእውቅና አይሰበክም። ወንጌል ሲሰብኩ you only do that because obedient እግዚአብሔር ትእዛዝ ለማክበር ብቻ ነው። ደህና ደሩ ብቻ ነው። ደህና ደሩ ብቻ ነው። ደህና ደሩ።